እውነት እናንተ አብርሽ ትክክለኛ ሰው ነው ትላላችሁ ወይስ ደግሞ አብዷል ነው የምትሉት? እኔ አሁን ዝም ብዬ ሳየውና እንዲሁም ዝም ብዬ ሁኔታው ሲመለከት እውነቴን አብዶ ነው የሚመስለኝ ማለት ነው። ምክንያቱም ትላንት ሁላችንም እንዳየ ነው ማናት ስንል ቆይተን በስተመጨረሻው ደግሞ ፍቅርን ሆነች ማለት ነው። አሁን ደግሞ በአዲስ መጣብኝ ማለት ነው። ወይኔ በላቸው። ይቺ ደግሞ ማናት? መቼስ ፍቅርና አትሉኝም፣ መቼስ ሩታና አትሉኝም፣ መቼስ ደግሞ ሄርሜላ አትሉኝም። ማናት ግን ታቋታላችሁ እንደ እናንተ ማለት ነው። ከትላንት በፊት ትንሽ ዞር ብላ ከዛን እንትን ሆና ማለት ነው ፈቃረጣ። አሁን በአዲስ መጡልን ማለት ነው። አሳይ የአብርሽ ሴቶች ደግሞ ቆነጃጀት ነው እንደ የምታመጣው። ከየት ነው የምታወጣው? አላማን ነበር ይሄ ፍሬ ነው ማን ነው? ፍሬ ዩቲዩብ ነው እንዴ? እሱ ነው መሰለኝ። ቆይ ግን አንተ የምታመጣቸው ሴቶች እኔ ሳያው ወይም ደግሞ ሳስበው እንደው መንግስት ራሱ ያገኛቸው አይመስለኝም አላ። አሁን ደግሞ ይችንም ቆንጅትን ይዞብን መጣ ማለት ነው። እባካችሁን ይሄንን ሁኔታችሁን ይዛችሁ ከአብርሽ ድክስክስ አትበሉብን። የምሬኔ ነው እንዴ? እንዴት አስባችሁት ነው? በቃ አንድ ጊዜ አያችሁ፣ ሁለት ጊዜ አይታችሁ፣ ሶስተኛ ጊዜ አይታችሁ ከዛን አብርሽን ሲጀመር የምናውቀው ከፍቅር ነበር። አሁን ትላንት ፍቅር ስትሆን ሁላችንም የምንለው ነገር ጠፍቶናል ማለት ነው። አሁን ደግሞ ይቺዋ መጣችብን። ወይኔ በላቸው ማለት ገና ዘንድሮ ነው። እናንተ እውነት ግራ ተጋብታችኋል እንዴ? ወይስ እኔ ብቻዬን ነኝ ግራ ተጋባሁት ያለሁት? እናንተስ ምን ላይ ናችሁ? እንደኔ ግራ ተጋብታችኋል ወይስ ምንም ግራ ተጋባችሁት ነገር የለም እናንተ ላይ ማለት ነው? እኔ የምሬን የሚለው ራሱ ነው እየጠፋኝ ያለው። ለምን በዚህ ልክ መሆን አስፈለጋ? እኔ እንጃ፣ በጣም ይደብራል።